ሰላም ዛሬ በጣም አስገራሚ ወደሆነ የመጽሐፍ ቅዱስ ምስጢር ነው የምንገባው። በዮሐንስ ራእይ መጽሐፍ ውስጥ ከተገለጹት ሁሉ ምናልባትም በጣም አከራካሪና ግራ የሚያጋባ ሊሆን የሚችለውን አንድ አካል እንመረምራለን፤ ኃያሉን መልአክ። እስቲ የአንድ አፍታ ይህንን ትዕይንት በዓይነ ሕሊናችን እንሳለው። ከሰማይ የሚወርድ ፊቱ እንደ ፀሐይ የሚያበራ እግሮቹ እንደ እሳት አምዶች የሆኑ አንድ እግሩን ባህር ላይ ሌላውን ደግሞ መሬት ላይ ያደረገ ግዙፍ አካል። ይሄ እኮ ተራ ነገር አይደለም። የራእዩ ግዝፈትና አስፈሪነት በራሱ የሚነግረን ነገር አለ። እንግዲህ የዛሬው ጥናታችን ዋና ጥያቄ ይሄ ነው። ይህ ኃያል እና ምስጢራዊ አካል አሄር ማን ነው? ይህንን የማንነት እንቆቅልሽ ለመፍታት የሚያስችሉንን ፍንጮች ፍለጋ አብረን እንጓዛለን። እሺ፣ ወደ ምርመራችንን የመጀመሪያ ክፍል እንግባ። እዚህ ላይ መጀመሪያ ላይ በጣም ግልጽ የሚመስሉና ወደ አንድ አቅጣጫ ብቻ የሚያመለክቱ ፍንጮች አሉን። አሁን ተመልከቱ። ይህ በጣም ነው የሚያስደንቀው። በኃያሉ መልአክ ገለጻ እና በራእይ መጽሐፍ ውስጥ በሌሎች ቦታዎች ላይ በሚገኙ የኢየሱስ ክርስቶስ ገለጻዎች መካከል ያለው ተመሳሳይነት በቀላሉ የሚታይ አይደለም። ፊቱ እንደ ፀሐይ መሆኑ፣ የቀስተ ደመናው ነገር፣ እንደ አንበሳ መጮኹ፣ እነዚህ ሁሉ ፍንጮች በቀጥታ ወደ አንድ አካል ያመለክታሉ፣ ወደ ጌታ ኢየሱስ ክርስቶስ። በቃ ጉዳዩ እዚህ ላይ ያበቃ ይመስላል አይደል? ማስረጃዎቹ በጣም ጠንካራ ናቸው። ግን ነገሩ ያን ያህል ቀላል አይደለም። ሚስጥሩ ገና አልተፈታም። ታሪኩን የሚያወሳስቡ ሌሎች ጉዳዮች ገና አሉ። እስቲ አሁን ደግሞ ሳንቲሙን ገልብጠን ሌላኛውን ገጽ የመጀመሪያውን ሐሳባችንን ሙሉ በሙሉ የሚፈታተኑና ጥያቄ ውስጥ የሚከቱ ማስረጃዎችም አሉ። እዚህ ላይ ነው እንግዲህ ነገሩ የሚቀየረው። ወደ ጥንቱ የግሪክኛ ጽሑፍ ስንሄድ ቃሉ በግልጽ አንጌሎስ ኢስኮሮስ ይላል። ትርጉሙም ኃያል መልአክ ወይም ብርቱ መልእክተኛ ማለት ነው። መልአክ ወይም መልእክተኛ መባሉ በራሱ ትልቅ ነጥብ ነው። ይሄ እንግዲህ ትልቁ ጥያቄ ነው። ዋናው ተቃራኒውም ይሄ ነው። ይህ አካል የእግዚአብሔር ልጅ ከሆነ ለምን መልእክተኛ ተብሎ ተጠራ? ፈጣሪን ለመግለጽ ለምን የተፈጠረ ፍጡር መጠሪያ ጥቅም ላይ የዋለ? ከዛ በተጨማሪም በቦታው ላይ ሌሎች ግራ የሚያጋቡ ነገሮች አሉ። ለምሳሌ ከመልአኩ በላይ ሆኖ የሚናገር ሌላ ድምፅ አለ። እስቲ እናስበው። ኢየሱስ ራሱ እዛ ካለ ከሱ በላይ ሆኖ የሚናገረው ማን ነው? ደግሞም በተለያዩ የመጽሐፍ ቅዱስ ትርጉሞች ውስጥ የትኛው አካል መቼ እንደሚናገር ግልጽ አይደለም። እሺ፣ አሁን ትንሽ ጠለቅ ወዳለ ስነ መለኮታዊ ሐሳብ እንገባለን። ይሄ በጣም ወሳኝ ነጥብ ስለሆነ በደንብ ልንረዳው ይገባል። እናም ምንጩ የሚያስረዳው ይህን ነው። መልአክ መሰል መሆን እና ከተፈጠሩት መላእክት አንዱ መሆን በፍጹም አንድ አይደለም። ልክ ኢየሱስ በሰው አምሳል እንደመጣው ግን እርሱ ከተራ ሰው በላይ እንደነበረው ማለት ነው። ስለዚህ መላካዊ ገጽታ ሊኖረው ይችላል። ይህ ግን ከተፈጠሩት መላእክት አንዱ ያደርገዋል ማለት አይደለም። ይሄ በጣም ስስ ግን ወሳኝ ልዩነት ነው። አሁን ደግሞ ሌላ ውስብስብ ነገር የሚጨምር አንድ መስመር አለ በጽሑፍ ውስጥ። ይህም ለሁለቱ ምስክሮቼ ስልጣንን እሰጣለሁ የሚለው ቃል ነው። ይህንን ስንመለከት ነገሩ የት ላይ እንደሚለያይ በደንብ ያሳየናል። ይህንን ቃል የተናገረው ማን ነው? መልአኩ ከሆነ የእኔ ምስክሮች ማለት የሚችለው እግዚአብሔር ብቻ ስለሆነ መልአኩ ኢየሱስ መሆን አለበት። ከሰማይ የመጣው ድምፅ ከሆነ ደግሞ መልአኩ መልእክተኛ ብቻ ነው ማለት ነው። ስለዚህ መልሱ የማንነት ጥያቄውን ሙሉ በሙሉ ይለውጠዋል። እሺ፣ ይሄን ሁሉ ማስረጃ ከመረመርን በኋላ ምንጩ የደረሰበት መደምደሚያ ምንድን ነው? እስቲ እንይ። በእውነቱ በሁለቱም በኩል የቀረቡት ነጥቦች በጣም አሳማኝ ናቸው። ለዛም ነው ይሄ ነገር እውነተኛ ስነ መለኮታዊ እንቆቅልሽ የሆነው። ቀላል መልስ የለው። እናም የመጨረሻው ግምገማ ይሄ ነው። በእርግጠኝነት ይሄ ኢየሱስ ነው ብሎ መደምደም አይቻልም። በተመሳሳይ መልኩ ደግሞ ኢየሱስ አይደለም ብሎ መካድ ይከብዳል። ነገር ግን ጽሑፉ ራሱ በግልጽ ኃያል መልአክ ይለዋል። ስለዚህ በጣም አስተማማኙ መንገድ የጽሑፉን ቃል እንዳለ መቀበል ነው። ይህ ቃል ኃያል መልአክ ነው። ምናልባትም ከብዙ ኃያላን መላእክቱ አንዱ ሊሆን ይችላል። በመጨረሻም ይህንን እንድናስብበት በሚጋብዝ ጥያቄ ልጨርስ። በትንቢታዊ መልእክቶቹ ውስጥ
የመልእክተኛው ማንነት ከመልእክቱ ክብደት ይበልጣል ወይስ ያንሳል? የመልእክተኛው ማንነት የመልእክቱን ክብደት ይቀይረዋል? ይሄ ስለ እምነትና ትርጓሜ ብዙ እንድናስብ የሚያደርግ ትልቅ ጥያቄ ነው።